በአውሮፓ ሻምፒየንስ ሊግ የክለቦች ትልቅ የውድድር መድረክ ትላንትና የተደረጉ የሊግ ፌዝ ኢንካውንተሮች አሉ። ተጠባቂ የነበሩት ሁለት መራግብሮች በዋናነት የባርሴሎና የፓሪስ ሴን ጀርሜን እንዲሁም ደግሞ የአርሰናልና የኦሎምፒያኮስ መራግብር ነበር። እንግዲህ ባርሴሎና 2-1 በሆነ ውጤት በሜዳቸው በደጋፊዎቻቸው ፊት ስታዲዮ ሎስ ኮምፓኒስ ላይ በፓሪስ ሴን ጀርሜን ተረትተዋል። እርግጥ በፌራን ቶሬስ አማካኝነት መሪ መሆን ችለው ነበረ። ከረፍት በፊት ግን ማዩሎ የተባሉት ተጫዋች 38 ደቂቃ ላይ እንዲሁም ከረፍት መልስ እንግዲህ ጨዋታው መደበኛው 90 ደቂቃ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ጎንካሎ ራሞስ ተቀይሮ የገባው የፖርቹጋላዊ አጥቂ እንግዲህ ከአሽራፍ ሀኪሚ የተሻገረለትን ኳስ በሚገባው መጠቀም የፈረንሳዊ ያል ቡድን እንዲሁም ደግሞ የ2004 2005 የአውሮፓ ሻምፒየንስ ሊግ አሸናፊ ቡድን ፓሪስ ሴን ጀርሜን የበላይነታቸውን በሚገባ ባርሴሎና ላይ አሳይተዋል ማለት ነው። የሚገርመው ፓሪስ ሴን ጀርሜን በዚህ መርሃ ግብር ላይ ቁልፍ የሚባሉ ተጫዋቾችን አላገኘም ወይም ደግሞ ሳይዝ በጉዳት ምክንያት ሳይዝ ነው ወደ ስፔን ያቀናው። ላብነት ያህል ከፊት ያለው የኦስማን ዴምቤሌ ወቅቱ ያለው የባላንዶር አሸናፊ ተጫዋችን ጨምሮ በግራና በቀኝ የሚያጅቡት እንዲሁም የቡድኑ የማጥቃት እንቅስቃሴ ላይ ዋና አድራጊ ፈጣሪ የነበሩት ኩቪካ ክቫራትስኬሊያና ዴሳይር ዶዌን በዚህ ስብስብ ውስጥ አልተካተቱም ነበረ። ቢሆንም ግን በተለይ በማጥቃት እንቅስቃሴ ላይ የተካተቱት ተጫዋቾች ለባርሴሎናን ሲፈትኑ እንደነበር መናገር ይቻላል። ብራድሊ ባርኮላን ጨምሮ ሴኒ ማዩልና ኢብራሂም ባዬ ማለት ነው። እነዚህ ተጫዋቾች በሊካንጌን በኩዌንቲን ጆቶ የተባለው በጣም ተስፋኛ ዳጊ ወጣት ተጫዋች እንዲሁም በጎንካሎ ራሞስና በሉካስ ሄርናንዴዝ የተተኩበት አጋጣሚ እንደተፈጠረ መናገር ይቻላል። ባርሴሎና ቤት ያው ሁሉም ተጫዋቾች እንዳሉ ይታወቃል። በዋናት ላሚን ያማል መጀመሪያ አጋማሽ ላይ ሲያሳይ የነበረውን አመቂና አስደናቂ እንቅስቃሴ ሁለተኛው አጋማሽ ላይ መድገም አልቻለም። ይባስ ብሎ 92ኛው ደቂቃ ላይ ቢጫ ካርድ የተመለከተ ተጫዋች ስለመሆኑ መናገር ይቻላል። የላሚን ያማልና የኑኖ ሜንዴዝ እርስ በርስ አንድ ላይ የሚያደርጉት ፉክክርና ግንኙነት የብዙዎች የእግር ኳስ ቤተሰቦች ሲጠብቁ የነበረው ርዕሰ ጉዳይ እንደነበር ይታወቃል። ባርሴሎናውንም የአውሮፓ ሻምፒየንስ ሊግ እንግዲህ ዝግጁ የሆነ ቡድን እንዳልሆነ አመላካች ውጤት እንደተመዘገበ ግን ብዙዎች በተለይ ሙንዶ ዲፖርቲቮን ጨምሮ ዲያሮ ኤስ ተነባቢ የሚባሉት የስፔን ቶች ወይም አምዶች በፊት ገጻቸው ላይ ትላንትናውን የባርሴሎና ሽንፈት ተከትሎ እንግዲህ ፓሪስ ሴን ጀርሜን በቤንች ተጫዋች እንዴት ባርሴሎናን ያሸንፋል የሚሉት ሀሳቦች ሄድላይን ሆነው ወይም ደግሞ ርዕሰ ጉዳይ ሆነው በፊት ገጽ እየወጡ ይገኛሉ። ሃንሲ ዲተር ፍሊክ ላይም ከትላንትናው ጨዋታ በኋላ ጥያቄዎች በስፋት የተነሱ ይገኛሉ። ከላይን አፕ ጋር በተያያዘ ኤሪክ ጋርሺያ በቋሚ አሰላለፍ ውስጥ ከሚገባ ሮናልዶ አራውሆ በትላንትና መሰለፍ መቻል ነበረበት። የቡድኑ አምበል ነው። ለምን ተቀያሪ ወንበር ላይ ይቀመጣል? ሮቴት የሚደረግበት መርሃ ግብር ነው። የብዙዎች የባርሴሎና ደጋፊዎች ጥያቄ ሆኗል። በአጠቃላይና ፓሪስ ሴን ጀርሜን እንግዲህ ቁልፍ የሚባሉ ተጫዋቾችን ሳይዝ ባርሴሎናን ረድቶ የመጣበት አጋጣሚ በአውሮፓ ሻምፒየንስ ሊግ የሚጠቀሰው ትልቁ መርሃ ግብር ነው። ከዛ ውጭ አርሰናል በሜዳቸው ኦሎምፒያኮስን ጋብዘው 2-0 በሆነ ውጤት ማሸነፍ ችሏል። ጋብሪኤል ማርቲኔሊ 12ኛው ደቂቃ ላይ እንዲሁም የጨዋታው ሊጠናቀቅ ሽርፍራፊ ሰከንድ ሲቀረው ተቀይሮ የገባው ተጫዋች ቡካዮ ሳካ 92ኛው ደቂቃ ላይ የአርሰናልን ጎል አስቆጥሯል ማለት ነው። ያው እንደነ ሳካ እንደነ ዴክላን ራይስ ዩሪየን ቲምበር የመሳሰሉ ቁልፍ ተጫዋቾች እንኳን ተቀይሮ ወንበር ላይ አስቀምጠው ነው አርሰናል ጨዋታውን ያደረገው ማለት ነው። እንደዚህ አይነት ደረጃ ላይ ደረሰ ጥራት ያለው ስብስብ እንግዲህ እንዳለው መናገር ይቻላል አርሰናል እግር ኳስ ክለብን ማለት ነው። ትላንትናም የነበረው የጨዋታ እንቅስቃሴ የሚያመላክተው ያንን ነው ማለት ነው። ቡካዮ ሳካ፣ ኤብሬቺ ኤዜ፣ ክሪስቲያን ሙስኬራ፣ ዴክላን ራይስ ከዛ ውጭ ዩሪየን ቲምበር ተቀይሮ ከ58ኛው ደቂቃ በኋላ ወደ ሜዳ የገቡ ተጫዋቾች ስለመሆናቸው መናገር ይቻላል። 61 በመቶ የኳስ ቁጥር ነበሩ። አርሰናል 4 ኢላማቸውን የጠበቁ ሙከራዎች አድርጓል። ከአራቱ ሁለቱን ያስቆጠሩበት አጋጣሚ አለ። በአውሮፓ ሻምፒየንስ ሊግ ያደርጓቸውን ሁለቱንም ጨዋታዎች ማሸነፍ 6 ነጥብ የሰበሰበ ቡድን ስለመሆኑ መናገር ይቻላል ማለት ነው። ሌሎች የተደረጉ መርሃ ግብሮች ለመጥቀስ ያክል ማንቸስተር ሲቲ እንግዲህ መጨረሻ ደቂቃ 90ኛው ደቂቃ ላይ የተሰጠባቸውን የቪኤአር የፍጹም ቅጣት ምት ኤሪክ ዳየር በሚገባው ማስቆጠር ነጥብ ጥለው ተመልሰዋል። እንግዲህ ወደ ፈረንሳይ ያቀርተው ነበር በስታዲዮ ሉዊስ ስቴዲየም ኤርሊንግ ሃላንድ ባስቆጠራቸው ሁለት ጎሎች እንግዲህ ማንቸስተር ሲቲ ጨዋታውን ኮምፎርታብል በሆነ መንገድ 2-1 በሆነ ውጤት እየመራ የተጓዘበት አጋጣሚ ነበረ። 90ኛው ደቂቃ ላይ ግን ቪኤአር ቅጣት ምት የተሰጠውን አጋጣሚ በሚገባ በመጠቀም የቀድሞ የቶትናም የተከላካይ መስመር ተጫዋች ሆነው እንግሊዛዊ ኤሪክ ዳየር ጎል በማስቆጠር ማለት ነው እንግዲህ ጨዋታው 2-1 በሆነ ውጤት ተጠናቋል ማለት ነው። ከዛ ውጪ ኒውካስል ዩናይትድ ከሜዳቸው ውጪ ተጉዘው ምሽት 1:45 የተደረገ መርሃ ግብር ነው። ቤልጅየም ላይ ዩኒየን ሴንት ጄልዋስን 4-0 በሆነ ሰፊ ውጤት ረድቷል። አንቶኒ ጎርደን ሁለቱንም የፍጹም ቅጣት ምት ጎሎች አስቆጥሯል። ከዛ ውጪ ኒክ ዎልትማድ እና እንዲሁም ደግሞ ሃርቪ ባርነስ ቀሪዎቹ ጎሎች ባለቤቶች ናቸው። እንግዲህ ለኤዲሃው ይሄ ውጤት በጣም ትልቅ እንደሆነ መናገር ይቻላል። ምክንያቱም ባለፉት ሁለት ተከታታይ መርሃ ግብሮች በአውሮፓ ሻምፒየንስ ሊግ በባርሴሎና ከዛም ደግሞ በፕሪሚየር ሊጉ በአርሰናል ሽንፈት እንዳጋጠማቸው ይታወቃል። ስለዚህ ፎይታ ሊሰጣቸው የሚችልና ጥሩ ውጤት እንዳስመዘገቡ መናገር ይቻላል። ናፖሊ በራስመስ ሆይላንድ 2 ጎሎች ታግዘው ስፖርቲንግ ሊዝበን 2-1 በሆነ ውጤት ረድተዋል። ከዛ ውጪ እንዲሁ ቪላሪያልና ጁቬንቱስ በስታዲዮ ዴላ ሴራሚካ ያደረጉት በጣም ትንቅንቅ የተሞላበት መርሃ ግብር ነበረ። ይህም ጨዋታ በጨዋታው መጠናቂያ ደቂቃዎች ላይ ሬናቶ ቬጋ እንግዲህ ቼልሲ ለቆ ቪላሪያን የተቀላቀለው ተጫዋች 90ኛው ደቂቃ ላይ ባስቆጠራት ጎል 2-1 በሆነ ውጤት ጨዋታው ተጠናቋል። ቀደም ብሎ ጆርጂ ሚኳትድዜ የተባለው የጆርጂያ አጥቂ ቪላሪያን መሪ አድርጓቸው ነበረ። ፌዴሪኮ ጋቲ 49ኛው ደቂቃ ላይ የተከላካይ መስመር ተጫዋች ጁቬንቱስን ወደ ጨዋታው መለሰ። ከዛም ፍራንሲስኮ ኮንሴንሶ 56ኛው ደቂቃ ላይ ጁቬንቱስን መሪ አድርጎ እስከ 90ኛው ደቂቃ ድረስ በዛው መንገድ ሲቀጥል ነበረ። ቬጋ ቪላሪያንን አቻ አድርጓል። ዛሬም በኤሮፓ ሊግ በርካታ ጨዋታዎች ይደረጋሉ። ምሽት 1:45 ሮማ ከሊል ይሄ ጨዋታ የብዙዎችን ትኩረት ስቧል። ከዛ ውጪ ቦሎኛ ፍራይበርግን ይጋብዛሉ። ብራን ከዩትሬክት፣ ሴልቲክ ከብራጋ፣ ኤፍሲኤስቢ ወይም ደግሞ ስቷ ቡካሬስት የሮሜኒያው ቡድን ያንግ ቦይስን ይጋብዛሉ። ፌነርባቼ ከኒስ፣ ሉዶጎሬትስ ከሪያል ቤቲስ፣ ፓናቲያኮስ ከጎ ሄድ ኢግልስ፣ ቪክቶሪያ ፔዘን ከማልሞ። ይሄ መርሃ ግብር በአጠቃላይ 1:45 ዛሬ የሚደረግ ነው የሚሆነው። ምሽት 4 ሰዓት ላይ ባዜል ከስቱትጋርት፣ ሴልታ ቪጎ ከፓኦክ ከዚህ ከግሪኩ ተወካይ ቡድን፣ ከዛ ውጪ ፖርቶ ከሰርቬና ዜቬዳ ወይም ደግሞ ሬድ ስታር ቤልግሬድ ከሰርቢያ ቡድን ጋር ይገናኛሉ። ፌኖርድ
አስቶን ቪላ የብዙዎችን ትኩረት የሳበው መርሃ ግብር ነው። የኡናይ ኤምሪ ቡድን 1-0 ነጥብ ውጤት ቦሎኛ እንደረቱ ይታወቃል። በዩሮፓ ሊግ ላይ ሁለተኛው ዙር ጨዋታቸውን ከሜዳቸው ውጪ ተጉዘው ጠንካራውን ፌኖርድ የሚያገኙ ነው የሚሆነው። ይህ መርሃ ግብር የብዙዎችን ትኩረት ስቧል። ከዛ ውጪ ስትራም ግራዝ ከሬንጀርስ፣ ከዛ ውጪ ሊዮን ከሳልዝበርግ፣ ማካቢ ቴልአቪቭ ከዳይናሞ ዛግሬቭ፣ ጌንክ ከፌረንሴቫሮስ እና ኖቲንጋም ፎረስት ከሚድትላንድ ጋር የሚያደርጉት መርሃ ግብር የብዙዎችን ትኩረት ስቧል። ምሽት 4 ሰዓት የሚደረግ መርሃ ግብር ነው። እንግዲህ አንጅ ፖስቴኮግሉ ይህንን ቡድን ከተረከበ በኋላ እስካሁን ድረስ ሙሉ 3 ነጥብ ማሳካት አልቻለም። ባለፉት 5 ጨዋታዎች 3ቱን ተሸንፈው በሁለቷቸው ውጤት ያጠናቀቁ ቡድን ነውና እስካሁን ሙሉ 3 ነጥብ ማሳካት አልቻለም። እርግጥ ጥሩ እንቅስቃሴ ያደርጋሉ፣ ምንም ጥያቄ የለውም። ግን ሙሉ 3 ነጥብ በዚህ አሰልጣኝ ስር ማሳካት ያልቻለ ቡድን ስለመሆኑ መናገር ይቻላል። እንደዛ አይነት ደግሞ ወርቃማ አጋጣሚ አይመጣም። በዩሮፓ ሊግ የሁለተኛ ሊግ ፌስ ካውንተር ነው። በሜዳቸው ሲቲ ግራውንድ ነው ጨዋታውን የሚያደርጉት ከዴንማርክ ተወካይ ቡድን ሚድትላንድ ጋር ማለት ነው። ሚድትላንድ ባለፉት 5 ጨዋታዎች 4ቱን ያሸነፈ ጠንካራ ቡድን መሆኑ ደግሞ መጠነኛ በሆነ መልኩ ኖቲንጋም ፎረስት ሊያሳስብ የሚችል ጉዳይ ስለመሆኑ መናገር ይቻላል። ዞሮ ዞሮ የመርሃ ግብር ምሽት 4 ሰዓት ሲል ዛሬ የሚከናወን ይሆናል። ከዛ ውጪ ሚኬል አርቴታ ቪክተር ጊዮኬሬሽን አሞካሽቷል። ከትላንትናው ጨዋታ በኋላ 63.9 ሚሊዮን ፓውንድ ወጪ የተደረገበት ስካንዲኔቪያኑ አጥቂ እንግዲህ ቪክተር ጊዮኬሬሽ ስዊድናዊ ዜግነት ያለው ተጫዋች እንደሆነ ይታወቃል። ይህ ተጫዋች ትላንትና የነበረውን የጨዋታ እንቅስቃሴ ከግምት በመክተት እንግዲህ ሚኬል አርቴታ ከመጣበት ጊዜ አንስቶ እኛ በፈለግነው መንገድ እየሄደ ይገኛል የሚል ሀሳብ ሰንዝሯል። እርግጥ ነው ጎሎችን በተደጋጋሚ ለማስቆጠር የሚያስችል ሁኔታ ላይ ቢገኝ ሁላችንም ደስ ይለናል። ያ ደግሞ በሂደት የሚመጣ ነገር ነው። ግን የግድ ጎል ከማስቆጠር ውጪ ለቡድኑ ሁሌም ቢሆን ዝግጁ የሆነ ተጫዋች ነውና በሁሉም ቦታ በሁሉም ዲፓርትመንት በደንብ የሚያግዘን ተጫዋች ነው። ትላንትናም የነበረው መርሃ ግብር ላይ የተጫዋቹን እንቅስቃሴ ነው የሚያመላክተው የሚል ሀሳብ ሰንዝሯል ማለት ነው። በተለይ ደግሞ ከኳስ ውጪ ይበልጥ ከፕሬሲንግ ጋር በተያያዘ እንዲሁም ደግሞ ተከላካዮችን ሆልድ አፕ ፕሌይ ላይ በጣም አቅምና ጥሩ እንቅስቃሴ እያደረገ እንደሚገኝ ነው እየተገለጸ የሚገኘው። በፕሪሚየር ሊግ እስካሁን ድረስ 3 ጎሎችን አስቆጥሯል ተጫዋቹ። ሊድስ ዩናይትድ ላይ 2 ጎሎችን፣ ኖቲንጋም ፎረስት ላይ 1 ጎል እንዳስቆጠረ የሚታወቅ ጉዳይ ነው። እርግጥ ትልልቅ መርሃ ግብሮች ላይ ፈዞ የዋለባቸው ወይም ደግሞ ያለፈባቸው መርሃ ግብሮች አሉ፣ የኦልድ ትራፎርድ ጨዋታን ጨምሮ። ከዛ በተጨማሪ የአንፊልድ መርሃ ግብር ላይ በጣም በትልቁ የሚነሱ ክፍተቶች እንደነበሩበት በግልጽ መናገር ይቻላል። ግን ተጫዋቹ ከራሱ አንደበት የተሻለ ነገሮችን ማድረግ እንዳለብኝ አምናለሁ፣ ሊጉን ለመልመድ ከፍተኛ ጥረት እያደረኩ ነው የሚል ሀሳብ ሰንዝሮ እንደነበር ይታወቃል። ኦፕን ስፔሶች ላይ ወይም ደግሞ ክፍት የሆነ ልክ እንደ ትራንዚሽናል ካውንተር አታክ መልሶ በማጥቃት ሂደት ላይ በተለይ ግብ ጠባቂን ወደፊት ኳስ ነድቶ ሄዶ ማግኘት የሚችልባቸውን አጋጣሚዎች ላይ ተከላካዮችንም በሚገባ አታሉ ለማለፍ ዝግጁ የሆነ ተጫዋች እንደሆነ ይታወቃል። በዛ ደረጃ ክህሎት እንዳለው ይታወቃል። ትናንትና በተለይ የመጀመሪያው ጎል ጋብሪኤል ማርቲኔሊ ሲያስቆጠር 2 ተከላካዮችን አልፎ ጎል ሊያስቆጥር የነበረበት መንገድ በጣም አስደናቂ እንደነበር የሚታወቅ ጉዳይ ነውና ተጫዋቹ የግድ ጎል ከማስቆጠር ላይ ብቻ አይደለም መመዘን ያለበት፣ በቡድኑን የሚሰጠው ግልጋሎት ለቡድኑ የሚሰጠው ሚና በጣም ከፍተኛ ነው። ለዚህም ከኛ ጋር ስለሆነ ተጫዋቹ በጣም ደስተኞች ነን የሚል ሀሳብ ሚኬል አርቴታ ቪክተር ጊዮኬሬሽን በዋናነት ነክሰው በማውጣት ለተጫዋቹ ያላቸውን አድናቆት የገለጹበት አጋጣሚ እንደተፈጠረ መናገር ይቻላል። ከዛ ውጪ ቶተንሃም ሆትስፐርስ የፖርቶን አጥቂ ሳሙ አጌሆዋን እንግዲህ በቅርበት የተከታተሉ ነው የሚሉ መረጃዎች እየወጡ ይገኛሉ። ትላንትና ማምሻውን የእንግሊዝ ፕሪሚየር ሊጉ ክለብ ቶተንሃም ሆትስፐርስ በዶሚኒክ ሶላንኬ ጉዳይ ላይ በቃ ተስፋ የቆረጡ ይመስላል። ተጫዋቹ ለመተካት አሁን የስፔን ብሔራዊ ቡድን ላይ የሚታወቀውን ሳሙ እየተባለ የሚጠራውን አጌሆዋ የተባለውን ይህን ተጫዋች ለማስፈረም እንቅስቃሴ በይፋ ጀምሯል ተብሎ የተገለጸ ነው የሚገኘው። ለፉሪያ ሮሃ የስፔን ብሔራዊ ቡድን እንግዲህ አባል ነው። ይህ ተጫዋች እርግጥ በቋሚነት የመሰለፍን እድል በተደጋጋሚ አያገኝም። ምክንያቱም ሚካኤል ኦያርዛባል አለ የሪያል ሶሲዳድ ተጫዋች። ከዛ ውጪ ደግሞ እንደ አልቫሮ ሞራታ አይነት ተጫዋቾችም ስላሉ ሰብሮ ገብቶ በቋሚ አሰላለፍ ውስጥ መካተት አይችልም። ግን የኒኮ ዊሊያምስና ላሚን ያማል የቅርብ ወዳጅ ነው በመልበሻ ክፍል። ከዛ ውጪ ቁመቱም ያው ቁመተ መረሎ ነው። የ1 ዓመት ተጫዋች አይመስልም። ግዝፈቱ ጉዳዮች አሉ ከሳሙ ጋር በተያያዘ ማለት ነው። ፖርቶ ቤት በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች እንደሆነ ይታወቃል። ዘገቦች ትላንትና ማምሻው እንደሚያመላክቱት ከሆነ ስፐርስ ከቅርብ ጊዜ በኋላ በተለይ ተጫዋቹን እንቅስቃሴ ለመከታተል በማሰብ ማለት ነው መልማዮቻቸውን ወይም ደግሞ ስካውቲንግ ክሯቸውን ወይም የምልመላ ልዑክ ቡድናቸውን ወደ ፖርቶ ወደ ስታዲዮ ወደ ድራጎ እየላኩ የተጫዋቹን ሁኔታ ሲከታተሉ ቆይቷል ተብሎ የተገለጸ ነው የሚገኘው። የቶትናሙ ዋና አሰልጣኝ የሆነው ቶማስ ፍራንክ ለቡድናቸው አጨዋወት የሚስማማ ጠንካራና ፈጣን አጥቂ ለማስፈረም ከፍተኛ ፍላጎት እንዳላቸው ሲገለጽ ቆይቷል። ሳሙ አጌሆዋ ደግሞ ያው ቁመቱ ሜትር ከ93 ነው የሚረዝመው። ፍጥነቱ የአየር ላይ ኳስ የሚጠቀምበት አቅምና ክህሎቱ በአጠቃላይ ለቶማስ ፍራንክ ተስማሚ የሚሆን አጥቂ ስለመሆኑ መናገር ይቻላል። ፖርቶ ግን ይህንን ተስፈኛ አጥቂ በቅርቡ የመልቀቅ ምንም አይነት ፍላጎትና እቅድ እንደማይኖራቸው ይገመታል። ምክንያቱም ሙሉ ላይ የተካተተውን ከፍተኛ የዝውውር ማፍረሻ ገንዘብ ወይም ደግሞ ሪሊዝ ክሎዝ ቢያንስ መከፈል መቻል አለበት የሚል ሀሳብ ይዘው ብቅ ሊሉ እንደሚችሉ ምንም ጥያቄና መልስ የለውም። የሳሙ የዝውውር ዋጋ ማለትም ሪሊዝ ክሎዝ የውል ማፍረሻ ወደ 84 ሚሊዮን ፓውንድ ገደማ ስለመሆኑ የተገለጸ ይገኛል። አምና 55 ሚሊዮን ፓውንድ ወጪ ተደርጎበት እንግዲህ በተለይ ቶትናምን የተቀላቀለው እንግሊዝ አጥቂ ዶሚኒክ ሶላንኬ በሰሜን ለንደን የጠበቀበትን ያክል መንቀሳቀስ ያልቻለ ተጫዋች ስለመሆኑ መናገር ይቻላል። ባደረጋቸው 45 ጨዋታዎች 16 ጎል ነው ያለው። በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነው። አሁንም የቁርጭምጭሚቱ ላይ እንግዲህ ቀዶ ጥገና አከናውኖ ጉዳት ላይ የሚገኝና እያገገመ የሚገኝ ተጫዋች እንደሆነ ይታወቃል። ስፐርስ አዲስ አጥቂ ፍለጋ ገበያ እንዲወጡ ያደረጋቸውን ጉዳይ ያ ስለመሆኑ መናገር ይችላልና ቶትናም ይህንን አጥቂ ወይም ደግሞ ሳሙ አጌሆዋን የተባለውን የፖርቶ ስፔናዊ የ1 ዓመት ተጫዋች አጥቂ ለማስፈረም በሚያደርጉት ጥረት ከሌሎች የእንግሊዝ ፕሪሚየር ሊግ ክለቦችም ሆነ ከአውሮፓ ባሉ ታላላቅ ክለቦች ግን ከፍተኛ ፉክክር ሊገጥማቸውም እንደሚችል ይገመታል። አትሌቲኮ ማድሪድም ባርሴሎናም የተጫዋቹ ፈላጊዎች ናቸው። ስለዚህ ስፐርስ ከወዲሁ በጣም በስፋትም በንቃት መንቀሳቀስ መቻል እንደሚኖርባቸው ይጠበቃል። ከዛ ውጪ ኤሲ ሚላን ጆ ጎሜዝን በድጋሚ ከሊቨርፑል ለማስፈረም ጥያቄ እንደሚያቀርቡ እየተገለጸ ነው የሚገኘው። ሮሳኔሪዎቹ ኤሲ ሚላኖች እንግዲህ የ29 ዓመቱን እንግሊዛዊ ተከላካይ ተጫዋችን ለማስፈረም የዝውውር ጥያቄ ባሳለፍነው ክረምት የዝውውር መስኮት ጥያቄ
ጥያቄ አቅርበው ነበር ጎሜዝን ለማስፈረም። የሜርሳይዱ ክለብ ሊቨርፑል ቤት ረጅም ዓመታትን ካገለገሉ የተከላካይ መስመር ተጫዋቾች መካከል አንዱ ጆ ጎሜዝ እንደሆነ ይታወቃል። ለ10 ዓመት በዚህ ክለብ ቆይታ አድርጓል። በተለያዩ ጊዜያቶች ላይ ጥሩ ግልጋሎትን ለቀያዮቹ ከሰጡ ተጫዋቾች መካከል ስሙ ይጠቀሳል። አዲሱ አሰልጣኝ አንችሎት ከመጣ በኋላ ግን የመሰለፍ እድሉ እጅግ ጠቦ የመጫወት ጊዜንም ማግኘት ያልቻለ ተጫዋች ስለመሆኑ መናገር ይቻላል። ዘንድሮ በፕሪሚየር ሊጉ በ3 ጨዋታዎች ላይ ተቀይሮ በመግባት በድምሩ 29 ደቂቃዎች ላይ ብቻ ነው የመሰለፍን እድል ያገኘው። በነገራችን ላይ ከዚህ ውጪ በአሰልጣኝ አንችሎት ሊያስወድሳቸው የሚችል የውድድር ዘመን ባሳለፉበት በተጠናቀቀው ወይም ደግሞ አምና በነበረው የ2024 የ2025 የውድድር ዘመን ላይ በዛ ሂደት ውስጥ ስብስባቸው በተጫዋቾች ጉዳት የተፈተነበት ጊዜ ቢኖርም የስብስባቸው ጥልቀትና ጥራት ከባዱን ጊዜ በቀላሉ እንዲወጡት እንዲሁም ስብስባቸው ሳስቶ እንዳይቀርብ አስችሏቸዋል። በዛ ሂደት ኢብራሂማ ኮናቴ ጉዳት ባጋጠመው ሰዓት ላይ አብዛኛውን ጊዜ ጆ ጎሜዝ በዋናነት ተመራጭ ሆኖ ተተኪ በመሆን ቫን ዳይክን ሲያጣምር መቆየቱ የሚታወቅ ጉዳይ ነው። እንደሚታወቀው ሊቨርፑል ማርክ ጌሂን ለማስፈረም 35 ሚሊዮን ፓውንድ ለክሪስታል ፓላስ አቅርበው ፓላስም ገንዘቡ ተቀብለው እንግዲህ ተተኪውን ሲያፈላልጉ ቢቆዩም የጌሂን ተተኪ ማግኘት ባለመቻላቸው ምክንያት ይህንን እንግሊዛዊ የተከላካይ መስመር ተጫዋች በክለባቸው ለማቆየት መወሰናቸው የሚታወቅ ጉዳይ ነው። በዛ ምክንያት ዝውውሩ መከናወን አልቻለም እንጂ ጆ ጎሜዝ ክለቡን እንዲለቅ ፈቃድ ይሰጠው ነበረ። ቀደም ብዬ እንዳነሳሁት ሮሳኔሪዎቹ ተጫዋቹን ለማስፈረም በክረምት የዝውውር መስኮት ለሊቨርፑል ጥያቄ አቅርበው ነበረ። ግን ያልተፈቀደለት ዋነኛው ምክንያት የማርክ ጌሂ ዝውውር ማጠናቀቅ ባለመቻላቸው ምክንያት ነው ተብሏልና ሮሳኔሪዎቹ ግን አሁንም ተስፋ አልቆረጡም በተጫዋቹ። ይህንን እንግሊዛዊ ተከላካይ መስመር ተጫዋች ለማስፈረም የሊቨርፑልን በር በድጋሚ ማንኳኳታቸው እንደማይቀር ካልቺዮ መርካቶ ዘግቧል። እንግዲህ አዲሱ አሰልጣኝ ማርሲሚሊያኖ አሌግሪ በሚላን ጥሩ ጅማሮን አብስሯል። የአምና ሻምፒዮኖቹን ናፖሊዎቹን እንዲሁ በሜዳቸው በደጋፊዎቻቸው ፊት 2-1 በሆነ ውጤት እንግዲህ እንዳሸነፉ የሚታወቀ ጉዳይ ነው። ጥሩ የሚባሉ ውጤትን በማስመዝገብ የጣሊያን ሴሪያን እየመሩ ይገኛሉ አሁን ባለው ወቅት። ያንን ነገር ለማጠናከር ደግሞ በጥር የዞን መስኮት የተከላካይ መስመራቸውን ማጠናከር መሰረት መጣል እንደሚሆን ተደርጎ ይቆጠራል ተብሎ ይገመታል። በዋናነት በተለይ ብዙ ጎሎችን ለማስተናገድ ዋንጫ ለማሳካት ቀጥተኛ ግንኙነት ያለው ጉዳይ ከመሆኑ ጋር በተያያዘ ማለት ነውና በጋቪያ በፉካዮ ቶሞሪ እንዲሁም ደግሞ በፓቭሎቪች የሚመራው የተከላካይ መስመራቸውን ማጠናከር እጅግ በጣም አስፈላጊ መሆኑን የተረዱት ሚላኖች ጎሜዝን ለማስፈረም በመጪው ጥር ወር ላይ በድጋሚ ጥያቄ ማቅረባቸው እንደማይቀር እየተገለጸ ይገኛል። ተጫዋቹን ለገብነትን የተሞላ የተከላካይ ባህሪን የሚላበስ ተጫዋች ከመሆኑ ጋር በተያያዘ ይበልጥ እንግዲህ ሮሳኔሪዎቹ ተጫዋቹን ለማስፈረም እንዲፈልጉ ያስገድዳቸው ጉዳይ ስለሆነ መናገር ይቻላል። ታዲያ በእንዲህ እንዳለ ግን ሊቨርፑል ራሳቸው የተከላካይ መስመራቸው ስጋት ያለበት ነው። በዚህ ዓመት ከአርሰናል ጋር የተደረገው መርሃ ግብር ካልሆነ በስተቀር ሁሉም መርሃ ግብር ላይ ጎል ተቆጥሮበታል ሊቨርፑልና ምን ያክል የተከላካይ መስመራቸው የዲፌንሲቭ ስታቢሊቲ ፍራጃይል እየሆነ እየተፈረከረከ የመጣ የተከላካይ መስመር ስለመሆኑ በግልጽ መናገር ይቻላል። ለዚህ ዋነኛው ተጠያቂው ፉልባኮቹ ላይ ያሉ ተጫዋቾች ናቸው። ምክንያቱም በፊት ወይም አምና ቨርጂል ቫን ዳይክ እና ኮናቴ በዚህ ደረጃ ተጋላጭ የሚሆኑባቸው አጋጣሚዎች አልነበሩም። አሁን ግን 6 ቁጥር ተጫዋቹም ማካሊስተር ነበር ወደ ኋላ እየተመለሰ ተከላካዮቹን የሚያግዘው። ይህ ተጫዋች ብዙ ጊዜ እየተቀየረው እየወጣ ወይም ተቀያሪ ወንበር ላይ እየተቀመጠ ለፍሎሪያን ቪርትስ እየተባለ መስዋዕት እየሆነ ነው አሌክሲስ ማካሊስተር። ያ ደግሞ በዋናነት ግራቨንበርግ በጣም ብዙ ስራ እንዲበዛበት ምክንያት ይሆናል ማለት ነው። ከዛ በተጨማሪ ፉልባኮቹ ወይም ደግሞ ፍሪምፖንግ እና ኬርኬዥ፣ እርግጥ ኬርኬዥ ዲፌንስ ላይ ጥሩ ነው፣ ግን ፍሪምፖንግ ያው ወደፊት በመሄድ ቦታው በጣም ክፍት የሚሆንባቸው አጋጣሚዎች አሉ። በትራንዚሽናል ካውንተር አታክ የሚሆን በጨዋታ እንቅስቃሴ ሂደት ላይም የተከላካይ መስመር ሂደቱን በማጠናከር ሂደት ላይ ፍሪምፖንግ ላይ የሚነሱ ክፍተቶች አሉ። ዋን ቪ ዋንም ጥሩ የሚባል ተጫዋች ስላልሆነ ማለት ነው በተከላካይ መስመር ላይ ፕሪሚየር ሊጉ ትንሽ የከበደ ይመስላል ከጀርሚ ፍሪምፖንግ ጋር በተያያዘ። ደግሞ በአጠቃላይ ዞሮ የማል ተከላካዮቹን ጫና ውስጥ የሚከት ጉዳይ ስለመሆኑ በግልጽ መናገር ይቻላል። ቫን ዳይክም ሆነ ኮናቴ አምና ያልገቡበት ሁኔታ ውስጥ ነው ያሉትና በየጊዜው ሊቨርፑል በሚያደርጋቸው መርሃ ግብሮች ላይ ጎል የሚቆጠርበት አንደኛውና ዋነኛው ምክንያት ያ ስለመሆኑ መናገር ይቻላልና በትልቁ ዋጋም ሊያስከፍላቸው ይችላል ተብሎ ነው የሚገመተው ሊቨርፑልን። በተለይ ደግሞ በጥር የዝውውር መስኮት ላይ ጆቫኒ ሊዮኒን እንደሚታወቀው ክረምት ወር ላይ ያስፈረሙትም ተጫዋች ጉዳት አጋጥሞታል። ስለዚህ ጆ ጎሜዝን መሸኘት ምንም ይሄ ሱሳይድ ነው ወይም ደግሞ ራስን ከማጥፋት ወደኋላ የሚባል አይነት ውሳኔ ላይሆን ይችላል። ግን ምናልባት በጥር የዝውውር መስኮት ላይ እነሱም አንድ ተከላካይ መስመር ተጫዋች ለማስፈረም ገበያ ላይ የሚወጡ ከሆነ ግን ጎሜዝን ለመልቀቅ ፈቃደኛ ሊሆኑ ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። ከዛ ውጪ አክብሮት እንደተነፈገኝ ይሰማኛል ሲል የቀድሞ የማንቸስተር ዩናይትድ የክንፍ አጥቂ መስመር ተጫዋች የሆነው አንቶኒ መጥፎ ጊዜያቶችን በዩናይትድ ቤት እንደነበሩ በግልጽ አስታውሷል። በነገራችን ላይ ይህን ሲናገር አንቶኒ የመጀመሪያው ተጫዋች አይደለም፣ ባድ ሞመንቶች ነበሩ በማንቸስተር ዩናይትድ ሲል ነበር በትን ቆይታ ከጥሩ ጊዜው መጥፎ ጊዜው እንደሚያመዝን አሊያንድሮ ጋርናቾም ከሰሞኑ ሲናገር እንደነበር የሚታወቅ ጉዳይ ነው። እርግጥ ያው ክለብን ለቆ ሌላ ክለብ ሲሄድ ለዛ ክለብ እንግዲህ ጥሩ ጎኖችን መናገር፣ ከዛ በተጨማሪ ደግሞ የነበሩበትን ሁኔታ ጥሩ ነገሮች እንዳላጋጠማቸው ክለቡ ጥሩ እንቅስቃሴ እንዳያደርጉ እንግዲህ በር የሚዘጋ አይነት ክለብ እንደነበር መናገር፣ እንደዚህ አይነት ሀሜቶችም ወይም ስሞታ ልንለው እንችላለን የተለመዱ ናቸው። በተደጋጋሚ ተጫዋቾች ላይ የሚንጸባረቅ ጉዳይ ስለመሆኑ መናገር ይቻላል። የዚህ መረጃ ግን ለየት የሚያደርገው ያው ከቦምብ ስኳዱ እንግዲህ ሁለቱ ተጫዋቾች እንግዲህ ማንቸስተር ዩናይትድን በመጥፎ ጊዜ እንደነበራቸው በግልጽ የተናገሩበት አጋጣሚ መፈጠሩ ነው። የዩናይትድ የከሸፈ የዝውውር ፖሊሲ ማሳያ ከሆኑ ተጫዋቾች መካከል አንዱ ነው 85 ሚሊዮን ፓውንድ ወጪ የተደረገበት እንዲሁም በ2022 አያክስን ለቆ ዩናይትድ የተቀላቀለው አንቶኒ ዶስ ሳንቶስ ማለት ነው በተጠናቀቀው የክረምት የዝውውር መስኮት ላይ 25 ሚሊዮን ፓውንድ ወጪ ተደርጎበት ወደ ቤኒቶ ቪላማሪ እንዳቀና ይታወቃል። የ5 ዓመት ተጫዋች በክለቡ የመጨረሻ ጊዜያት ግን አክብሮትም ጭራሽ እንዳልተሰጠው እንደ ተጫዋች እንዳልታየ እንዲሁም በኦልድ ትራፎርድ የቆየባቸው መጥፎ ጊዜያቶች እንደሚቀድሙ በይፋ ተናግሯል። የቦምብ ስኳዱ አባል እንደሆነ ይታወቃል። አንቶኒ ከዩናይትድ ስብስብ እንዲገለል ተደርጎ ለብቻ
የመክፈቻው ልምምድ ሲሰራና ሲሰለጥን ከነበሩት ተጫዋቾች መካከል አንዱ እንደነበር ይታወቃል። አሁን በሪያል ቤቲስ በቋሚ ዝውውሩን ካከናወነ በኋላ አሁን ስለገጠመው በዩናይትድ ስለነበረው ሁኔታ ነው እንግዲህ ተጨማሪ ሀሳቦችና ማብራሪያዎችን የሰጠው ተጫዋቹ ለስፔን ጋዜጣ በሰጠው ቃለ ምልልስ በእንግሊዝ ውስጥ በጣም አስቸጋሪ ወራቶች ነበሩ። ለ40 ቀናት ያክል ሆቴል ውስጥ ብቻዬን ነበርኩኝ። ከቡድኑ ተለይቼ ሰለጥንም ነበረ። አክብሮት እንደተነፈገኝ ነው የሚሰማኝና አሁን ግን ዋናው ጉዳይ አይደለም። አሁን ጥሩ የሚባል ክለብ ውስጥ ነው የምገኘው። ጥሩ እንቅስቃሴዎችን ለማድረግ ከፍተኛ ጥረት አደርጋለሁ የሚል ሀሳብ ሰንዝሯል። ተጫዋቹ አክሎም ክርክር መፍጠር አያስፈልግም፣ ህይወት እንዲህ ነው። ለክለቡ በጣም መስጋኔ መጥፎ ጊዜያቶች ግን በትልቁ ነበሩ። 2 ዋንጫዎችን አሳክቻለሁ እዛ ክለብ የካራቦ ካፕና ኤፍ ኤ ካፕ ያ ጥሩ ጊዜያቶች ነበሩ በማለት የተለያየ ስሜት አዘል ምላሽ ሰጥቷል። እንግዲህ ተጫዋች ማንቸስተር ዩናይትድን በ5 ሚሊዮን ዩሮ እንግዲህ ዝውውር ለቆ ወጥቷል። በአሰልጣኝ ሩበን አሞሪም ከቡድኑ ውጪ ተደርጎ የነበረው ቦምብ ስኳድ ውስጥ ተብሎ እንግዲህ ከተጠሩት ተጫዋቾች መካከል አንዱ ነው። በአንድም በሌላም በአሰልጣኙ ያጫወቱና መንገድና ፍልስፍና ውስጥ ተቃኝቶ የሚሄድ የሚያስችል አይነት ክህሎት የለውም በሚል ከክለቡ ራቅ ብሎ እንደነበር የሚታወቅ ጉዳይ ነው። አሁን ግን በቤኒቶ ቪላማሪን ከአምና የቀጠለ ጥሩ የሚባል እንቅስቃሴና አጀማመርን እያሳየ ይገኛል። በውድድር ዓመቱ በላሊጋው ብቻ የመጀመሪያዎቹ 4 ጨዋታዎች ላይ 2 ጎል አስተዋጽኦ የነበረው ተጫዋች ስለመሆኑ መናገር ይቻላል። በአውሮፓ መድረክ ላይ እንዲሁ ኖቲንግሃም ፎረስት ላይ ጎል ያስቆጠረ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ከአንቶኒ ጋር በተያያዘ ማለት ነው። የተጫዋቹ አስተያየት ግን ማንቸስተር ዩናይትድ በአጠቃላይ ከዋናው ቡድን ያገላቸው ተጫዋቾች አያያዝ በተመለከተ ጥያቄዎችን እያስነሳ እንደሚገኝ መናገር ይቻላል። ከዛ ውጪ በበርካታ ክለቦች እየተፈለገ የሚገኘው ማይክል ኦሊሴን ለማቆየት ባየር ሙኒክ የ2 ዓመት ኮንትራት ለተጫዋቹ ለማቅረብ እንግዲህ ዝግጅታቸውን እያጠናቀቁ እንደሚገኙ ተገልጿል። ተጫዋቹ ይቀበላል ወይ የሚለው የሚጠበቅ ነው። ምክንያቱም በበርካታ ክለቦች ይፈለጋል። ያ ደግሞ ተጫዋቹ ተረጋግቶ በክለቡ እንዳይቆይ ሊያደርገው ስለሚችል ማለት ነው። እና የጀርመኑ አየር ክለብ ባየር ሙኒክ ፈረንሳይና የትራንስፈር ተጫዋች ማይክል ኦሊሴን በክለቡ ለረጅም ጊዜ ወይም ደግሞ እስከ 2031 ድረስ እንዲቆይ ለማድረግ አዲስ የተሻሻለ ኮንትራት ለማቅረብ ዝግጅታቸውን እያጠናቀቁ ስለመሆናቸው የተገለጸ ይገኛል። ኦሊሴ ባለፈው ክረምት የዝውውር መስኮት ላይ ነበር እንግዲህ ክሪስታል ፓላስን ለቆ ወደ ባየር ሙኒክ ያቀናው። በአሊያንዝ አሬና በነበረው ቆይታ በጣም አስደናቂ አቋም የቡድኑ ቁልፍ ተጫዋች ለመሆን ብዙ ጊዜ የፈጀበት አይነት ተጫዋችም አይደለም። በሜዳ ላይ ያለው በጣም ወሳኝ ሚናና ግልጽ የጎል አስተዋጽኦ የሚታይ ጉዳይ የሆነ ነው። የበርካታ ትልልቅ የአውሮፓ ክለቦችንም ቀልብ መሳብ ችሏል። በይበልጥ ማለት ነው ፓላስ ላይ እያለ ሲስብ ነበር። በይበልጥ ደግሞ ባየር ሙኒክ ቤት ከገባ በኋላ በጣም የማጥቃት እንቅስቃሴያቸው ዋና አስተዋጽኦ ያለው ተጫዋች ሆኗል። እንግዲህ በባየር ሙኒክን በዛ ደረጃ እየታየ የሚገኝ ተጫዋች ነው። ምንም እንኳን ኦሊሴ በጀርመን ያለው ውል እስከ 2029 ድረስ ይቆያል። አመት ወደ 16 ሚሊዮን ዩሮ የሚያገኝ ተጫዋች ነው። ይሄ ራሱ በጣም ከፍተኛ ሂሳብ ነው። ግን በአዲሱ ኮንትራት ላይ ከዚህም የተሻለ የሚመጥነውን ደሞዝ ብለው ያሰቡትን ከፍ አድርገው እንግዲህ እና ማክስ ኤበርል የቡድኑ ቴክኒካል ዳይሬክተር ማለት ናቸው ይህንን ጉዳይ አዘጋጅተው እንግዲህ ተጫዋቹ ውሉ እንዲያድስ ለማድረግ ጥረት እያደረጉ ነው የሚገኙት ማለት ነው። ይህንን መረጃ የጀርመኑ ተነባቢ ጋዜጣ ቢልድ እንግዲህ ማጠናከሪያ ጨምሮበት እንግዲህ የዘገበው ጉዳይ ስለመሆኑ መናገር ይችላል። የባየር ሙኒክ ዓላማ ለወጣቱ ኮከብ ብቃቱ ነው የሚመጥን በመክፈልና ለወደፊት እቅዳቸው ወሳኝ መሆኑን በማሳየት እንዲሁም በዋናነት ከሌሎች በርካታ ክለቦች ተጫዋቹን ለማስኮብለል እየሄዱ ያሉበትን ርቀት መግታት ነው። በተለይ ተጫዋቹ በተጠናቀቀው የውድድር ዘመን በ2024 በ2025 ማለት ነው 20 ጎሎችን አስቆጥሯል። 23 ደግሞ ለግብ የሚሆኑ ኳሶችን አቀብሏል። ገና በመጀመሪያ የቡንደስሊጋ ዓመቱ ሊጉን ለመላመድ ምናምን የሚሉትን ጊዜዎች ሳይፈጅ ማለት ነውና የትኛውም ቡድን ውስጥ ቢቀላቀል የትኛውንም ቡድን የማጥቃት እንቅስቃሴ ማሳለጥ የሚችል አቅም ያለው ተጫዋች ስለመሆኑ ይሄ ቁጥር በደንብ አመላካሽ ጉዳዮች ናቸው። 43 የጎል ተሳትፎ በመጀመሪያ ዓመቱ ላይ ነበረው። በአጠቃላይ ደግሞ ከተመለከትነው ዘንድሮን ጨምረን ማለት ነው 64 ጨዋታ አድርጓል። ባየር ሙኒክ 25 ጎል አስቆጥሮ 29 ኳስ አመቻችቶ አቀብሏልና ክለቡ ይህንን ኮከብ ለረጅም ጊዜ ውል በማስፈረም ለወደፊት የዋንጫ እቅዳቸው ላይ ዋና አካል ሆኖ እንዲቀጥል ለማድረግ እየተንቀሳቀሰ ይገኛል። የክለቡ ቦርድ አባላትና ቴክኒክ ቡድን በነገራችን ላይ ከኦሊሴ ጋር በተያያዘ በክንፍ መስመር ላይ ያለው ብቃት በክለቡ አፈ ታሪክ ላይ ስማቸው ከፊት የሚነሱ የቀድሞ ኮከቦች አሪያን ሮበን እና እንዲሁም ደግሞ ፍራንክ ሪቤሪ ጋር የሚያስተያዩት ደረጃ በዛ ደረጃ ነው የሚያዩት። ነገራችን ላይ ኦሊሴንና ተጫዋቹን ማቆየት የክለቡ ዋና ቅድሚያ የሚሰጠው ጉዳይ ስለሆነ እየተገለጸ ይገኛል። ተጫዋቹን በዚህ ደረጃ እነሱ እያዩት ነው። እሱስ ክለቡን በምን ደረጃ ያዋል የሚጠበቅ ነው የሚሆነው። ኮንትራቱን ያድሳሉ የሚለው ከማይክል ኦሊሴ ጋር በተያያዘ በቀጣይ የሚጠበቀው ርዕሰ ጉዳይ ነው። ከዛ ውጭ ፌዴሪኮ ቫልቬርዴ ከሰሞንኛ ሀሳቡ ጋር በተያያዘ እጅግ ከፍተኛ ተቃውሞ በማድሪድ ደጋፊዎች ማስተናገዱን ተከትሎ በይፋ መግለጫ ወጥቷል። በተሳሳተ መልኩ ለተረዱት ይቅርታውን የጠየቀ ሲሆን አንድም ቀን ለማድሪድ መጫወት ያለመፈለግ ስሜት ተጠናውቶት እንደማያውቅ ፌዴሪኮ ቫልቬርዴ አስረግጦ መናገር እንደሚፈልግ አሳውቋል። እንግዲህ ዩራጋይ አማካኝ ፌዴሪኮ ቫልቬርዴ በአጭር ጊዜ እንግዲህ ዓለማችን ላይ አሉ ከሚባሉ እጅግ ድንቅ የአማካይ መስመር ተጫዋቾች መካከል ወደ አንዱ መሆን የተቀየረ እጅግ ሁለገብነትን የተሞላ የትም ቦታ ላይ መሰለፍ የሚችል እምነት የሚጣልበትና በአጭር ጊዜ ሪያል ማድሪድ እግር ኳስ ክለብ የቡድን አምበልነት ሚናንም የተረከበ ተጫዋች እንደሆነ ይታወቃል። ታዲያ በአውሮፓ ሻምፒየንስ ሊግ ሁለተኛው ዙር የምድብ ጨዋታቸውን ከትላንትና በስቲያ ተከናውኗል። ከትላንት በስቲያ ደግሞ እንግዲህ የ15 ጊዜያዊ የአውሮፓ ሻምፒየንስ ሊግ አሸናፊው የአውሮፓው ኃያሉ ቡድን ሎስ ብላንኮሶቹ ወደ ካዛክስታን በማቅናት በውድድሩ ለመጀመሪያ ጊዜ መሳተፍ እድልን ካገኘው ኪራት አልማየዚ ከተባለው ቡድን ጋር ጨዋታቸውን አድርገው እንግዲህ የኪሊያን ምባፔ ሃትሪክ ታግዘው 5-0 በሆነ ሰፊ ውጤት በማሸነፍ በላሊጋው በከተማ ተቀናቃኛቸው የደረሰባቸውን ሰፊ የጎል መጠን እንግዲህ የተሞላበትን ሽንፈት ማካካሳቸው የሚታወስ ጉዳይ ነው። ታዲያ ከአጨዋወት ሁኔታው ጋር በተያያዘ ለተሰነዘረለት ጥያቄ እውነቱን ለመናገር ትንሽ የሚፈትን ነው። እኔ እንዴት እንደምጫወት በደንብ ጠንቅቄ ነው ማውቀው። ነገሮች እኔ በምፈልጋቸው መንገድ ካልሄዱ ቀድሜ የማውቀው እኔ ነኝ። በአዲሱ አሰልጣኝ በአዲሱ ፕሮጀክት ጥሩ ጅማሮና ሳይተናል። አሁን እውነቱን ለመናገር ሜዳ ላይ ጥሩ ነገር ግን እየተሰማኝ አይደለም። ያው አምበል እንደመሆኔ መጠን ቡድኑን የመምራቱን ኃላፊነትና የምሰለፍበት ጨዋታ ላይ ጥሩ እንቅስቃሴ ለማድረግ እንዲሁም ለቡድኑ ያለኝን ከመስጠት ግን ወደ ኋላ አይደለም ከፊት
ያሉብንን ጨዋታዎች ያሰበ ጉዞ እንጓዛለን ሲል ቃል በቃል ይህንን ሀሳብ ዘርግፎ ነበረ ፌዴሪኮ ቫልቬርዴና ይህ ሀሳብ እኛም መረጃውን ስናደርስ በጨዋታ ተንታኞች በዝውውር ጉዳዮች ላይ ትኩረት አድርገው በሚሰሩ ጋዜጠኞችም ሳይቀር የተለያየ ትርጉም እየሰጡት ይገኛሉ ብለን መናገራችን የሚታወስ ጉዳይ ነው። የማድሪድ ደጋፊዎች ደግሞ አምበላቸው ለክለቡ ባጅ መጫወት አሁን ደስታ እየሰጠው እንደማይገኝ አድርገው ነበር የተረጎሙትና ያንን ተከትሎ ወደ ካዛክስታን ተጓዥ የነበሩ የማድሪድ ደጋፊዎች ተጫዋቹ ኳስ በነካ ቁጥር ተቃውሞ ድምጽ ሲያሰሙ እንደነበረ አይዘነጋም። ተጫዋቹ በማህበራዊ ትስስር ገጽም ተመሳሳይ ነገር እንዳጋጠመ ይታወቃል። ያንን ተከትሎ እንግዲህ አቧራውን ሊያሰክን እንዲችል የታሰበ መግለጫ ወጥቷል። እንግዲህ የሪያል ማድሪድ ምትክ የሌለው አማካይ ነው ቫልቬርዴ በስፔን የሚወጡትን ለቡድኑ መጫወት አልፈለገም፣ እንዲሁም ከአሰልጣኝ ዣቪ አሎንሶ ጋር አለመግባባት ውስጥ ገብቷል የሚሉትን የቅርብ ጊዜ መረጃዎችን አስተባብሏል። ይፋዊ መግለጫ ወጥቷል። የኡሩጓይ ተጫዋች ስለ ግል ብቃቱና ስለ ቡድኑ ወቅታዊ አቋም በቅንነት ተናግሮ ለሪያል ማድሪድ ሁሌም ቢሆን ዝግጁ መሆኑን ያረጋገጠ ተጫዋች ስለመሆኑ መናገር እንደሚፈልግ ተናግሯል ማለት ነው። በቅርቡ ከአትሌቲኮ ማድሪድ ላይ ቡድኑ ሲሸነፍ በተለይ ቫልቬርዴ ዙሪያ ወሬዎች ተሰራጭተው እንደነበር አይዘነጋም። በተለይ አንዳንድ ዘገቦች ቫልቬርዴን ስሙን ከማንቸስተር ዩናይትድ ጋርም ሲያያይዙትና በክለቡ መጫወት አልፈልግም በማለት እምቢተኝነት አሳይቷል የሚል ይዘትም የነበረው መረጃ አጋርተው እንደነበር አይዘነጋምና ተጫዋቹ እኔ አንድም ሰው አልጫወት ብሏል የሚል ወሬ ሲያወጣብኝ በእኔ ማንነት ላይ የሚመጣ እንግዳ ነገር ነው። እኔ ሁሌም ቢሆን በሙሉ ፍላጎት የትኛውን ቦታ ላይ ለቡድኑ ለማገልገል ዝግጁ እንደሆንኩ ይታወቃል። ዣቪን ራሱ መጠየቅ ትችላላችሁ። እኔ ለአሰልጣኞች ሁሉ ለካርሎ አንቸሎቲ ከዚነዲን ዚዳን እስከ አሎንሶ ድረስ ሁሌም ቢሆን አቋሜን ግልጽ ነው። ነገር ግን ስሰለፍ ሁሌም የመጨረሻ እድል አድርጌ ይቀበላለሁ። ለሪያል ማድሪድ ሁሉም ነገር ለመስጠት ሁሌም ቢሆን ዝግጁ ነው የሚል ሀሳብ ሰንዝሯል ማለት ነው። በአጠቃላይ ቫልቬርዴ መግለጫ ከሪያል ማድሪድ ልብስ መልበሻ ክፍል ጋር የተያዙ ወሬዎችን ለማብረድ የተደረገ ግልጽ ሙከራ መሆኑ የሚታይ ጉዳይ ነውና ተጫዋቹ ራሱ እንደተናገረው ለአሰልጣኙ የሚያስፈልገው ቦታ ሁሉ ለመጫወት ዝግጁ ቢሆንም በሱ መነሻና ምቾት የሚሰማው ቦታ አማካኝ ክፍሉ ከመሆኑ ጋር በተያያዘ በተም እዛ ቦታ ላይ በቋሚነት መሰለፍ እንደሚፈልግ እንግዲህ መልእክት ያስተላለፈበት ነው ተብሎ የተገለጸ ይገኛል። ተጫዋቹ ከሰሞኑ የተናገረውን ነገር ከግምት በመክተት ስሙ ከማንቸስተር ዩናይትድ ጋር ሲያዝ እንደነበር አይዘነጋም። ከዛ ውጪ ቲኖ ሊቭራሜንቶ ከ6 እስከ 8 ሳምንት ድረስ ከሜዳ ይርቃል ተብሏል። እንግዲህ ማለት ኒውካስል በቀጣይ የሚያደርጓቸው ወደ 10 የሚጠጉ መርሃ ግብሮች ላይ እንግሊዛዊ ሁለገብ የተከላካይ መስመር ግልጋሎት ማግኘት የማይችል ይሆናል ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ በተለይ ባሳለፍነው እሁድ ሲከናወን ለኒውካስል ዩናይትድ በጣም አሳሳቢ ጉዳት ዜና እንደገጠማቸው ከቲኖ ሊቭራሜንቶ ጋር በተያያዘ መናገር ይቻላል። ምክንያቱም በዛ መርሃ ግብር ላይ የ2 ዓመቱ ይህ ተጫዋች ማለት ነው በተለይ ቡድኑ 2-1 በሆነ ውጤት ከ80ኛው ደቂቃ በኋላ አርሰናል ባስቆጠሯቸው 2 ጎሎች 2-1 በሆነ ውጤት በተሸነፉበት መርሃ ግብር ላይ የአየር ላይ ኳስ ተሻምቶ መሬት ላይ ሲወርድ በአንድ እግሩ ማረፉ ወይም ደግሞ በአንዱ ጉልበቱ ላይ ሙሉ ሰውነቱን በመጫኑን ተከትሎ ከፍተኛ የሚመስል ህመም ፊቱ ላይም ታይቶበት በስትሬቸር ተቀይሮ ከሜዳ ለመውጣት መገደዱ አይዘነጋም። የመጀመሪያ የሕክምና ምርመራዎቹ የሚያመላክቱት ሊቭራሜንቶ በጉልበቱ መካከለኛ የጅማት ክፍል ወይም ደግሞ ሜዲካል ኮላተራል ሊጋመንት ኤምሲኤል ላይ ጉዳት ደርሶበታል ተብሏል። እንግዲህ መልካሙ ዜና ተጫዋቹ ከዚህ ቀደም የነበረበት ሳውዛምፕተን ክለብ ላይ ለ1 ዓመት ያክል ከሜዳ ያስቀረ የነበረው የፊት መስቀለኛ ጅማት ወይም በተለምዶ ኤሲኤል እየተባለ የሚጠራው ጉዳት እንደገና ለመከሰቱ ነው። ኤሲኤል ከሆነ ያው ይታወቃል ለተጫዋቾች ቅዠት እየተባለ የሚጠራው ጉዳት ነው። ከዚህ የባሰ ጉዳት ሊመጣ አይችልም ስብራት ካልሆነ በስተቀር ማለት ነውና ምናልባት ሊቭራሜንቶ ላይ ብቻ እንኳን 1 ዓመት ነው የወሰደበት ኤሲኤል ጉዳት አጋጥሞ ሳውዛምፕተን እያለ ማለት ነውና አሁን ተመሳሳይ ነገር ነው እንደሚል በጣም ብዙዎች ስጋት ገብቷቸው ነበር። ምክንያቱም 2 ጊዜ ኤሲኤል ያጋጠመው ተጫዋች በጣም ወደ ሜዳ የሚመለስበት እድል በጥሩ አቋም እንኳን የምናገኝበት አጋጣሚ በጣም ጠባብ ይሆናል ተብሎ ስለሚገመት ማለት ነውና ተጫዋቹም ከኒውካስል በተደረገ መርሃ ግብር ላይ በስትሬቸር ሲወጣ ፊቱን ሸፍኖ በእንባ ታጅቦ የወጣው ኤሲኤልም ሊሆን ይችላል ከሚል ፍራቻ እንደነበር ይታወቃል። ግን ሜዲካል ኮላተራል ሊጋመንት ነው መካከለኛው ጅማቱ የኤምሲኤል እየተባለ በተለምዶ የሚጠራው ጉዳት ነው ያጋጠመው። ይሄ መልካሙ ዜና ነው። ኤምሲኤል ከሆነ ከ6 እስከ 8 ሳምንት ብቻ ነው ከሜዳ ላይ ያርቀው የሚችለው ማለት ነው። በአሁኑ ወቅት ግን ይሄ ተጫዋች በተለይ በጣም አስፈላጊነቱ ከፍተኛ ነው። ማለትም ኒውካስል በፕሪሚየር ሊጉም በአውሮፓ ሻምፒየንስ ሊግም በሚያደርጓቸው ተከታታይና ወሳኝ ጨዋታዎች መካከል የሚገኝበት በመሆኑ ትልቁ እንግዲህ ሊቭራሜንቶ አለመኖሩ ኒውካስል ሊጎዳቸው ይችላል ተብሎ ይገመታል ማለት ነው። ተጫዋቹ በቀኝም በግራ መስመር ተከላካይ ቦታ ላይ መጫወት አቅም ያለው መሆኑ ደግሞ በአጭር ጊዜ አስደናቂ ብቃቱን በማሳየቱ ምክንያት ባሳለፍነው መስከረም ወር ላይ ሀገሩ በዓለም ዋንጫ ማጣሪያ ጨዋታዎች ከሰርቢያና ከአንዶራ ጋር ባደረገችው መርሃ ግብር ሀገሩ እንግሊዝ ማለት ነው በአሰልጣኝ ቶማስ ቱኸል ጥሪ የቀረበለት ተጫዋች እንደነበር የሚታወቅ ጉዳይ ነው። የኒውካስል ደጋፊዎች በአጠቃላይ ተጫዋቹ በፍጥነት አገግሞ ወደ ሜዳ እንደሚመለስ ሙሉ እምነት እንዳላቸው በማህበራዊ ትስስር ገጹ አማካኝነት እየገለጹለት ይገኛሉ። ከዛ ውጪ ማንቸስተር ዩናይትድ ቦርዶች ለክፉም ለደጉም የሚለውን የተተኪ የአሰልጣኝ ፍለጋ ፕሮጀክታቸው ላይ የቀድሞ የአርሰናል ድንቅ አጥቂ አማካኝ ስም አካተውበታል ተብሏል። እሱም ስፔናዊ ሴስ ፋብሪያስ ነው። እንግዲህ በጣሊያን ሴሪያ ኮሞ ቤት እጅግ በጣም አስደናቂ እንቅስቃሴ እያደረገ እንደሚገኝ ይታወቃል። ፋብሪያስ ቡድኑን ከጣሊያን ሴሪያ ቢ ወደ ጣሊያን ሴሪያ እንዲያድግ ባደረገበት የመጀመሪያ ዓመት ላይ ደግሞ 10ኛ ደረጃን ማለትም አምና ማለት ነው በተጠናቀቀው የውድድር ዘመን 10ኛ ደረጃን በጣሊያን ሴሪያ ይዘው እንዲያጠናቁ ምክንያት የነበረ ግለሰብ ነው። ማንቸስተር ዩናይትድ የቀጣይ አሰልጣኙን ለመሾም የአርሰናልን አፈ ታሪክ ለመከተል ያሰቡ ይመስላል። ምክንያቱም አርሰናል በስፔን አሰልጣኝ ሚኬል አርቴታን በመሾም ቡድኑ ባለፉት 5 ዓመት ውስጥ ለተከታታይ 3 ዓመት የዋንጫ ተፎካካሪ መሆን የቻለባቸው አጋጣሚዎች እንደተፈጠሩ መናገር ይቻላል። በአጭር ጊዜ ነው በቃ ሪፎርም ውስጥ የገባው በአጠቃላይ አርሰናልና ዓለማችን ላይ ደግሞ ስፔናዊ አሰልጣኞች እጅግ ውጤታማም ተፈላጊም ናቸው። በተለያየ ቦታ ላይም የተለያየ ስፔናዊ አሰልጣኝ ብንጠቅስ ውጤታማነቱ ነው ከፊት የሚጠቀሰውና ፔፕ ጋርዲዮላ አሁን ሚኬል አርቴታ ዋንጫ ብቻ የቀረው ነው። የፔፕ ጋርዲዮላ ስኬቶች ይታወቃል። ሉዊስ ዴላ ፉዌንቴ በስፔን ብሔራዊ ቡድን ምን እየሰራ እንደሚገኝ የሚታወቅ ጉዳይ ነውና እያንዳንዱ ስፔናዊ አሰልጣኞች እንደ አንዶኒ ራዮላ በርንማውዝ ቤት
ቤት የሚሰሩት እንቅስቃሴ በጣም አመርቂ ስለመሆኑ መናገር ይቻላል። ዣቪ አሎንሶንም ሳንረሳ ማለት ነውና ከዛ አንፃር እንግዲህ ዓለማችን ላይ ስፔን አሰልጣኞች እጅግ ተፈላጊ መሆናቸው እንዲሁም ደግሞ በአጭር ጊዜ ቡድንን መሰረታዊ ለውጥን ማስከተል ይችላሉና ያንን ተከትሎ በቃ ልክ በአርሰናል መንገድ እንዲቃኙ ቡድኑ ሴክስ ፋብሪጋስን በአሰልጣኝነት ማንቸስተር ዩናይትድ ለመሾም ማቀዳቸውን ከኦፍ ሳይድ አረጋግጫለሁ ሲል ማምሻውን ዘግቧል። ቀዮች ሰይጣናት በአሁኑ ሰዓት እንግዲህ የክለቡን ቀጣይ ቋሚ አሰልጣኝ ለመሾም በሚያደርጉት ፍለጋ ያልተጠበቀ ስም እንግዲህ ሴክስ ፋብሪጋስን ስም አካተውበታል ማለት ነው። እንግዲህ በሩበን አሞሪም ዙሪያ ያሉ ጥርጣሬዎች ምክንያት እንግዲህ የዩናይትድ አመራር ቡድን ወይም ደግሞ የክለቡ አነስተኛ ድርሻ ባለቤት የሆነው የአይኔዎስ ስፖርቲንግ ግሩፕ ወይም ደግሞ ኬሚካል ግሩፕ አጠቃላይ የስፖርት ዘርፉን የሚወክለው ያው ስፖርቲንግ ግሩፕ ስለሆነ ነው። ክለቡ ግን ያው በፔትሮ ኬሚካሊስቱ ቢሊዮነር በሰር ጂም ራትክሊፍ ስር የሚተዳደረው የአይኖስ ኬሚካል ግሩፕ አነስተኛ ድርሻ እዚህ ክለብ ላይ እንዳላቸው ይታወቃልና ከሰሞኑ የተለያዩ ስሞች እየተነሱ ይገኛሉ። በነገራችን ላይ አንዳንድ መረጃዎች ያው ትላንትናም እንዳጋራ ነው በተለይ ባለቤቱ ክለቡን ቢለቅ ደስተኛ ነው የሚል ሀሳብ ሰንዝራለች የሚል ሀሳቦች ሲወጡ እንደነበር አይዘነጋም። ዛሬ ደግሞ በተለይ በተለያየ ጉዳዮች ጋር በተያያዘ አሰልጣኙ መልቀቂያም ሊያስገባ ይችላል የሚሉ መረጃዎችም እየወጡ ነው። ታማኝነታቸው ምን ያክል ነው የሚለው ጥያቄ ውስጥ የሚገባ ቢሆንም ሩበን አሞሪም በቃ የማንቸስተር ዩናይትድ ጉዳይ ይበቃኛል በሚል እንግዲህ መልቀቂያ ሊያስገባ ነው ተብሎ እየተገለጸ ይገኛል። እንደሚታወቀው ማንቸስተር ዩናይትድ እግር ኳስ ክለብ ኮምፐንሴሽን የካሳ ክፍያ ራሱ ከፍተኛ ወጪ ነው እስካሁን ድረስ ያደርግ የነበረው። ግን ሩበን አሞሪም ካሳ ሳይጠይቅ በቃ ክለቡን ብቻ ለቆ መውጣት እንደሚፈልግ ሀሳብ ሊያቀርብ ይችላል ተብሎ እየተገለጸ ይገኛል። ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ጋር ከተለያየ በኋላ ላሰናበታቸው አሰልጣኞች ካሳ 70 ሚሊዮን ፓውንድ ከፍሏል እስካሁን ባለፉት 12 ዓመታት ማለት ነውና በርካታ አሰልጣኞችን የቀያየረው ዩናይትድ አሁን ጫና ውስጥ የሚገኙ ሩበን አሞሪም ካሰናበተም 12 ሚሊዮን ፓውንድ ለመክፈል ይገደዳል በህጉ መሰረት። ግን ያው ሩበን አሞሪም ምናልባት መልቀቂያውን ሲያስገባ ይሄንን ኮምፐንሴሽን የካሳ ክፍያ በቃ አልፈልግም ክለቡን ብቻ ልልቀቅ የሚል ነገር ሊተባበራቸው ይችላል ተብሎ ይገመታል። ፈርጉሰን በመተካት ኦልድ ትራፎርድ ለደረሱ አሰልጣኝ ዴቪድ ሞይስ አሰልጣኝ አባላታቸው ማንቸስተር ዩናይትድ 5.2 ሚሊዮን ፓውንድ ከፍሎ እንደነበር አይዘነጋም ለ10 ወር በቆዩበት ጊዜ። ከዛ ውጪ ለሉዊ ቫን ሃልና ለረዳቶቻቸው 8.4 ሚሊዮን ፓውንድ ከፍለዋል። ጆዜ ከፍተኛውን ገንዘብ የወሰዱት ናቸው። 19.6 ሚሊዮን ፓውንድ ተከፍሏቸው ነው የወጡት። ለቀድሞ አሰልጣኙ ኦሊ ጋነር ሶልሼር ለቀድሞ ተጫዋቻቸው ይቅርታ 9.1 ሚሊዮን ፓውንድ ከፍሏል። አሰልጣኝ ኤሪክ ቴን ሃግና አሰልጣኝ አባላቶቻቸው 10.1 ሚሊዮን ፓውንድ እየሸለሙ በቃ ይሄን ገንዘብ እየወጡ ነው ማንቸስተር ዩናይትድ ባካችሁ ክለብ ይልቀቁ እያሉ የሚያስወጣው ማለት ነውና ለራልፍ ራኒክም 14.7 ሚሊዮን ፓውንድ ማንቸስተር ዩናይትድ ቀዶ ጥገና ይፈልጋል አሉት አሰልጣኝ ከፍሎ ነው የሸኘው ማንቸስተር ዩናይትድና አሁንም ሩበን አሞሪምን ከፍሎ ለመሸኘት ከጫፍ የደረሰ ቡድን ስለመሆኑ መናገር ይችላል። ግን ያው ሳይቃጠል በቅጠል ወይም ደግሞ ሳይቀደም ልቅደም አይነት ነገሮች መልቀቂያ ሊያስገባ ይችላል ተብሎም እየተገለጸ ይገኛል የሚለው ነገር ለማስረጽ ያክል ነው። ዞሮ ታዲያ የበንዲ እንዳለ ሴክስ ፋብሪጋስም ግን በእጩነት ከተያዙ አሰልጣኞች መካከል አንዱ ስለመሆኑ እየተገለጸ ይገኛል ማለት ነው። በአጠቃላይ ማንቸስተር ዩናይትድ ክለቡን ወደ ቀድሞ ክብሩ ለመመለስ ቁርጠኛ መሆኑን ማንኛውንም አማራጭ ለመሞከር ዝግጁ መሆኑን ያሳየ ጉዳይ ነው በሚል እንግዲህ ይሄ ፋብሪጋስን ማንቸስተር ዩናይትድ ይፈልጋል የሚለው መረጃ በዚህ ማሰሪያ አንቀጽ የተጠቃለለ ስለመሆኑ ግን መናገር ይቻላል። ለዛሬ ስለ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።